5500 ዘመን ሲፈጸም ከልጅ ተወልጄ አድንሃለሁ ስላለው በዚያ መሰረት ረቂቁ ግዙፍ የማይታየው ታየ። ከሶስቱ አካል አንዱ አካል ወልድ እኛን መሰለ፣ የእኛን ስጋ ተዋሃደ፣ እንደኛ በዚህ ምድር ተመላለሰ። ለዚያ ነው ዮሐንስና ማነው ጌታውን መራ ዮርዳኖስን ማደረሰ እና በዚያ ዮሐንስ ደስ አለ። ከፈጣሪ ጋር ነው ያለ። ፈጣሪ መርቶ ዮሐንስ እዚያ ዮርዳኖስ አደረሰው እያሉ ሲዘምሩልን የነበረው ሊቁ እንደነገረን እንዲህ ይላል። እንግዲህ ለምን ነው ጌታ የተጠመቀ? ምንድነው ዮርዳኖስ? ወደ ዮርዳኖስ ለምን ሄደ? ሆረ ኢየሱስ እምገሊላ በዮርዳኖስ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደ። ምንድነው የሄደበት? አንድ በሃይማኖት አበው እንዲህ የሚል ቃል እናገኛለን። አኮ ፈቂዶ ለተጠምቆ ጌታ የተጠመቀው ክብር የሚሻ ሆኖ አይደለም፣ እጠቀማለሁ ብሎ አይደለም፣ እጸድቃለሁ ብሎም አይደለም። አላ የሀበነ ለጥንተ ልደት ዳግማየ እነሆ ለኛ ልጅነትን አተናት የነበረውን ክብር አተናት የነበረችውን ልጅነት ሊሰጠን ተጠመቀ እንጂ እሱ ክብር የሚሻ ሆኖ አይደለም ይለናል። ሳዊሮስ ነው ይሄን የነገረን። እዚህ ያለው ሳዊሮስ እንዳይመስላችሁ የአንጾኪያው ሳዊሮስ ነው። ሊቁ ሳዊሮስ ለምን ነው ሊቅ ሆነ ታውቃላችሁ? ሊቅ ማለት ምን እንደሆነ ታውቃላችሁ? ይህ ሳዊሮስ የሚባል የአንጾኪያ ተወላጅ ነው። የኦርቶዶክስ ቤተክርስቲያን እናትና አባቱ ኦርቶዶክሳውያን ነበሩ። ከሕፃንነቱ ጀምሮ ለትምህርት ሲደርስ ትምህርት ቤት አስገቡት። አስኳላ እንዳይመስላችሁ እናንተ አሁን ዓለም የናቀው ግን ደግሞ ከፍ ያለው በእግዚአብሔር ዘንድ የሚታወቀው የቤተ ክርስቲያን ትምህርት ቤት ገባ። እናትና አባቱ ለዚህ አበቁት። ብሉይ ተማረ፣ ሐዲስም ተማረ፣ ስርዓተ ቤተ ክርስቲያንም ተማረ፣ አጠና እና ሊቅ ሆነ። ይሄ ነው ሊቅ ማለት። የቤተ ክርስቲያንን ትምህርት የሚያውቅ ነው ሊቅ ማለት። ማወቅ ብቻ አይደለም፣ የሚኖርም ሊቅ ይባላል። ካልኖረው ግን ሊቅ አይደለም፣ ሊቅ ይሆናል እንጂ። ለምን? ብዙዎች እንዲያምነዋልና። እና ሳዊሮስ እንዲህ ነበረ፣ ደስ የሚያሰኝ ሊቅ ነበረ። ምን ሆነ መሰላችሁ? ሊቀ ጳጳስ ሆነ። ሊቅ ነው ሊቀ ጳጳስ የሚሆን እንጂ ካድሪ አይደለም፣ የካድሪ ተከታይ አይደለም፣ እንዲህ ሆነም አይደለም፣ ምን ሆነም አይደለም። ልብ በል፣ ሊቅ የሆነም ሊቀ ጳጳስ ሊሆን የሚችለው። ስለዚህ ሳዊሮስ ሊቀ ጳጳስ ሆነ የአንጾኪያ እና በዚህ በሊቀ ጳጳስነት ደረጃው ሳለ ምን አለ መሰላችሁ? አኮ ፈቂዶ ለተጠምቆ። ይሄ ነው ሊቅነት ማለት። ጌታ የተጠመቀው ክብርን የሚሻ ሆኖ አይደለም፣ ኃጢአት ያለበት ሆኖ አይደለም። የእኛን ኃጢአት ለማጥፋት ነው። ባዶ ነበርና ሊሞላን ነው። ተዋርደን ነበርና ከፍ ሊያደርገን ነው። ወርቀን ነበርና ሊያነሳን ነው። ልጅነት አጥተን ነበርና ልጅነታችን ሊመልስልን እርሱ ወደ በዮርዳኖስ ተጠመቀ። ሲጠመቅ ይሄንን ሽቶ አይደለም። ሰው የሚጠመቀው ከኃጢአቱ ሊነጻ ነው፣ ሊከብር ነው። እሱ ግን እንዲህ አይደለም፣ የባህሪ አምላክ ነውና አለ። ይሄ ነው ሊቅ ማለት፣ እንዲህ ነው። ይሄንን ማድረግ ነው የሚጠበቅብን። ለዚህ ውጤታማ መሆን መቻል አለብን። ህንፃ መስራት አይደለም ሰውን የሚያድነው። አሁን ቅድድሙ ያለው ህንፃ መስራት ነው። የሥላሴን ህንፃ እያፈረሱ የፈረንጅ ጫፍ መስራት አያመጣም። እያየን ነው አይደል? ፎቅ እየፈረሰ በደቂቃ ውስጥ ልክ የባቢሎን ግንብ ከትናንት ወዲያ ስናከብር በደቂቃ በሰከንድ ውስጥ ባቢል የሚባል ንፋስ ነበር አይደል ያፈረሰው። እነዚያ ሰዎች አልሰለጠኑም፣ ሊቆች አይደሉም፣ እብዶች ነበሩ። ያ ናምሩድ የሚባል ሰውዬ እብድ ነው። ከሰማይ ልዑል ወረደልኛል እንደነንትና ከሰማይ 14 ጊዜ ቁርአን ወረደልን እንዳሉት ውሻው ይናገራል። ውሻው ይናገር ከሰማይ እንዳልሆነ ውሻው ይናገራል። ውሻና እንትና አይዋደዱም። ለምን? ያችን እየጎተተ ስለሚያመጣባቸውና ምን አለው? ከሰማይ ልዑል ወረደልኝ አለ። ከሰማይ ልዑል የለም ወዳጄ፣ ግዙፍ ነገር ከሰማይ የለም። ከሰማይ ልዑል ወረደልኝ ንጉሥ ነኝ አለ። ከዚያ በኋላ 43 ዓመት የፈጀ ህንፃ ሰሩ። 5443 32 ክንድ ቁመት ያለው ህንፃ ሰራ። ነገር ግን ፈጣሪን የሚቃወም ሆነ። እግዚአብሔር የማይመለክበት ህንፃ ይፈርሳል። እግዚአብሔር የማይመለክበት ስልጣንም ይወረዳል። ይህ እንዳይሆን ሊቅ የሚጠበቀውና ቤተክርስቲያን ደግሞ ሊቅን የምታመርት የሊቅ ማምረቻ የሊቅ ፋብሪካ ናት። አሁን ጎሎ እሱ ጎሎ ተቸግረናል። ፈተናውን በስቷል፣ ሆዳሙ በስቷልና እና ቅዱስ ሳዊሮስ እንዲህ አለ። ቅዱስ ሳዊሮስ ሊቁ የቤተ ክርስቲያን የአንጾኪያ ቤተ ክርስቲያን ሊቅ ይሄን ነገረን። እንዲህ ሆኖ ነው የተጠመቀው። ፈጣሪ እንዲህ ሲሆን ለኛ ያሳየን ትትና ከዮሐንስ ጋር ደስ አለው አይደል?
ጌታውን አግኝተናል። ፈጣሪን እግዚአብሔርን አግኝተናል። እዚህ የመጣ ነው እግዚአብሔርን ለማግኘት ነው። ሰውና እግዚአብሔር አንድ የሚሆኑበትን አሳየ። ለምን? ኢየሱስ ክርስቶስና ዮሐንስ አንድ ሆነው ወደ ዮርዳኖስ ወረዱና ሰው ሁሉ ሊጠመቅ ተሰብስቧል። ዮሐንስ ያጠምቃል፣ የንስሐ ጥምቀት ያጠምቅ ነበርና እንደነገ ሊጠመቁ በዛሬ በዋዜማው ህዝቡ ተሰብስቧል። ጌታ ኢየሱስ ክርስቶስ ወደ ዮርዳኖስ ከዮሐንስ ጋር አየ፣ ሄደ። ዮሐንስም ደስ አለው ነው ያሉ ሊቃውንት ቀደም። ደስ አለው እግዚአብሔርን አግኝቷልና። እግዚአብሔርን አግኝተን ደስ እንዲለን ምን እንሆን? ደግ እንሆን። ደግነት የሚገኘው በትምህርት ነው። ደግነት የሚገኘው በጥምቀት ነው። ያልተጠመቀ ደግነት የለውም። እውነት ልንገራችሁ፣ ያልተጠመቀ ሃይማኖት የሌለው ደግነትን አያውቅም፣ ክብርንም አያውቅም፣ ቅድስናንም አያውቅም። ሳይጠመቁ እግዚአብሔርን አውቃለሁ ማለት አይቻልም። እንግዲህ ወይ ደስ ሰው ሊኖር ይችላል፣ ፖለቲካውን ብሎ ልትሉ ትችሉ ይሆናል። ካልተጠመቀ መጽደቅ የለም። ያንን ነው ፈጣሪ ኢየሱስ ክርስቶስ ያሳየን። ተጠመቁ፣ እኔ የተጠመቁ በደል ኑሮብኝ አይደለም፣ እናንተን ላነጻችሁ ነው። ተበትናችኋል፣ ልሰበስባችሁ ነው። ወድቃችኋል፣ ላነሳችሁ ነው። የወደቅነውን የተበተነውን የሚሰበስብ አምላክ አለንና አምላካችን እግዚአብሔር የተበተኑትን የወደቁትን ያንሳልን እና እንዲህ አለ። እንዲህ ብሎ ነገረን። የተጠመቀው ክብርን ሽቶ አይደለም፣ እናንተን ሊያከብራችሁ ነው። ልንከብር ነው ጥምቀት የምናከብረው። ልንከብር ከፍ ከፍ ልንል ቅድስና ልናገኝ ልንታጠብ ከኃጢአታችን አንድ መሆናችን ማሳያ ስለሆነ ያንን አደረገ። እንደ ሰው እንደኛ ሆነ፣ እኛን መሰለ። እኛም እሱን ልንመስል ይገባናል። በቸርነት በደግነት በጎ ሥራ በመስራት መምሰል ይቻላልና ፈጣሪን መሆን ባይቻል መምሰል ይቻላል። ደግ መሆን ይቻላል። ሊቅ መሆን ይቻላል። አዋቂ መሆን ይቻላል። ፍጹም መሆን ይቻላል። እግዚአብሔር ያስችላልና እግዚአብሔር ፍጹም ያደርጋልና ይሄ ነው ባላችን፣ ይሄ ነው ማንነታችን። በሰፊው ነገር ስለምንማር እንዳላደክማችሁ ባላችንን ግን እወቁት። በቀሚስ ብቻ የሚከበር አይደለም፣ በልቦና ቀሚስነት የሚለበስ እንጂ ዘላለማዊ ክብር የሚያሰጥ በዓል ነው። ይሄንን ማወቅ ያስፈልጋል። አውቀን ስናከብረው እንከብራለን፣ እንቀደሳለን። እዚያ ውጭ ግን የግሪክ ልብስ ስለለበስክ መጸርቅ እንዳይመስለን፣ ዝም ብሎ ሸርሞኒ ስለበዛ ክብር የሚገኝ እንዳይመስለን። እርሱ አይደለም እኛ በዓል። የእኛን በዓል መጠበቅ ያስፈልጋል። ባህል ያለን አይደለንም፣ ሃይማኖት ያለንን። የባህሉ ሌላ ነው፣ ባህሉ ሌላ ነው፣ የሚቀር ነው። እኛ የታደልነን ባህላዊ ሳይሆን ያለን ሃይማኖታዊ ሰማያዊ ከእግዚአብሔር የተሰጠ የእግዚአብሔር ነንና የእግዚአብሔር ሆነን ክብሩ እንድንወርስ እግዚአብሔር ይርዳል። ስብሐት ለእግዚአብሔር። አባታችን ቃለ ሕይወት ያሰማልን። እስቲ በሉ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ያገልግሎ ዘመናቸውን በእድሜ በጤና ይጠብቅልን። ከዚህ በላይ የሚያገለግሉበትን ረጅም እድሜ ከጤና ጋር ይስጥልን ብላችሁ እግዚአብሔር አመስግኑልን። እሺ ድገሙት፣ ሰልሱት። እንግዲህ አባታችን እጠራ አድርገው በሚገባ ታሪኩን አንስተው ሕይወታችን ዳሰው በሚገባ ነው ያስተማሩ። ቃለ ሕይወት ያሰማልና አኮ ፈቂዶ ለተጠምቆ ሊከብ ሊቀደስ አልተጠመቀም አላ ከመሃበነ ለጥንተ ልደት ዳግማዬ እኛን ዳግመኛ ሊወልደን ሊያከብረን የእሱ ልጆች ሊያደርገን ወደ እሱ ሊያቀርበን ሊቀድሰን ሊያከብረን ተጠመቀ እንጂ እኛን አከበረ፣ ውሃውን ቀደሰ፣ እኛ የእሱ ልጆች ሆነ። የሄደውን በአዳም ልጅ የነበረ አዳም ያስወስድ ልጅነት መለሰልና በሚል በስፋት አስተምረውናል። ቃለ ሕይወት ያሰማልን።